ሪሜዲያል ተማሪዎች ፈተና ለመውሰድ የተመዘገባችሁ በአስቸኳይ ማረጋገጫ ስራ እንድታደርጉ ትምህርት ሚኒስቴር አሳስቧል ይላል። ወይም ሰልፍ ቬሪፊኬሽን ከ2 እስከ 3 ደቂቃ ብቻ የሚወስድና የተፈታኞችን ትምህርት ሰነዶች ከፋይል ለመታወቅ ጋር ለማስተሳሰር የሚያስችል መሆኑ ተመልክቷል የሚል ሊንኩ ጭምር ተቀምጧል። እንደምትመለከቱት የፊታችን ሰኞ ይሰጣል የተባለው ሪሜዲያል ተማሪዎች ፈተና ለመውሰድ ቀደም ብላችሁ ማረጋገጫ ወይም ሰልፍ ቬሪፊኬሽን እንደሚያስፈልግና ከ2 እና 3 ደቂቃ የማያክል ስቴፕ እንደሆነ ነው የተገለጸው። ሊንኩን ነክተን ምን ይመስላል የሚለውና ያለ ሊንኩን ከነካችሁ በኋላ እንደዚህ ዳይሬክተር እናንተ ያመጣል። ጫፍ ላይ ሚኒስትሪ ኦፍ ኤዱኬሽን የሚለውን ቼክ ማድረጋችሁ እንዳትረሱ። እሱ እንደጨረሳችሁ እንግዲህ እዚህ ጋር በግራ በኩል ትምህርት ሚኒስቴር፣ በቀኝ በኩል ደግሞ የብሔራዊ መታወቂያ ወይም ናሽናል አይዲ ያለበትን ያመጣል። ከዛ በመቀጠል ደግሞ እዚህ ጋር ሴሌክት ዩር ኤግዛሚኔሽን የሚላለ ኤግዚት ኤግዛም ቦታው ሼድ ነው። እሱ ለእናንተ ስለማይሆን ነው አንአቬይላብል ብሎ የተዘጋው ማለት ነው። እዚህ ጋር ሪሜዲያል ኤግዛሚኔሽን የሚላለ ሪሜዲያል ኤግዛሚኔሽን ለእናንተ ስለሆነ እሱን ኦፕን አድርጓል። ያኛው ደግሞ ኤግዚት ኤግዛም መሆኑበት ሰዓት ላይ ብቻ ነው ኦፕን ነው። አሁን ደግሞ ኦፕን የሚለውን አንድ ኦፕን ላይ የሚለውን አንድ ከፍተን በኋላ እንደዚህ አማራጭን ያመጣልናል። አሁንም ጫፍ ላይ ያለው ምንድነው ቬሪፊኬሽን ሊንክ ዩር አካዳሚክ ሪከርድ ዊዝ ዩር ናሽናል አይዲ ቱ ኮንፊርም ዩር አይደንቲቲ ፎር ሪሜዲያል ኤግዛሚኔሽን እንደ ኤሊጂቢሊቲ ይላል። ለሪሜዲያል ኤግዛም ኤሊጂብል ለመሆን ይሄን እንግዲህ ሪከርድ የተደረገውን እናንተ ቬሪፊኬሽን መጠቀም ያለባችሁ ያለ። ከዛ አይደንቲቲ ኮንፊርሜሽን ነው የተፈለገው። ከዛ ኪዩክ ፕሮሰስ አይደንቲፊኬሽን ነው ቬሪፋይ ዩር አይደንቲቲ ዩዚንግ ኦፊሻሊ ዶክመንቱን ኦፊሻሊ አይደንቲፋይ ለማድረግ ነው የተፈለገው። ከዛ ደግሞ ኪዩክ ፕሮሰሱ ከ2 እና 3 ደቂቃ በኋላ ባነሰች ጊዜ ውስጥ ቬሪፋይድ የምናደርገው። እዚህ እንግዲህ ስታርት ቬሪፊኬሽን የሚለውን አንድ ጊዜ እንነካለን። ስታርት ቬሪፊኬሽን የሚለውን ከነካችሁ በኋላ አሁንም ኢትዮጵያ ዩኒቨርሲቲ ሪሜዲያል ኤግዛሚኔሽን አይዴንቲቲ ቬሪፊኬሽን የሚል ጫፍ ላይ ይመጣል። ከዛ በመቀጠል ይዘው የሚያስፈልገው እንጀራ ምንድነው ዩዚንግ አድሚሽን ነምበር ያለ እሱን ክሊክ ማለት ይቻላል። አድሚሽን ነምበር ካስፈልጋችሁ ክሊክ ማለት ትችላላችሁ። 7 ዲጂት መጀመሪያ ጊዜ ኢንትራንስ ኤግዛም ለሚወሰዳችሁ ጊዜ ይሄ ተጠቅማችሁ ማስገባት ትችላላችሁ። አድሚሽን ነምበር ደግሞ ከሌላችሁ እሱን ተጠቅማችሁ እዚህ ጋር ኮንቲኒው ዊዝ ባው የሚላለ ባው መግባት እንችላለን። ባው ስንል ምንድነው እዚህ ጋር ፐርሶናል ዲቴይል ኔም አለ። ኔሙን ማስገባት እንችላለን። ለምሳሌ እዚህ ጋር መጻፍ ያለባችሁ የናንተ ስም መጻፍ ትችላላችሁ። እዚህ ጋር የባት ስም አለ። ከዛ በመቀጠል ደግሞ የግራንድ ፋዘር ኔም የሚላለ እዚህ ጋር አካዳሚክ ኢንፎርሜሽን የዩኒቨርሲቲ ኔም አለ። ከዩኒቨርሲቲ ኔም ቀጥሎ ስቱደንት አይዲ አለ። ከዛ በመቀጠል ደግሞ ስትሪም ሶሻል ነው ስናቸው ለምንሆን አንድ በአንድ ማምራት እንችላለን ማለት ነው። እዚህ ጋር የሴሌክት ዩኒቨርሲቲ ኔም የሚለው ዩኒቨርሲቲ ኔሞችን እንመርጣለን። ለምሳሌ እዚህ ጋር አድማስ ዩኒቨርሲቲ የሚመርጥ ይችላል። ስቱደንት አይዲ የተሰጣቸው የስቱደንት አይዲ አለ። ከዛ ስትሪም ሶሻል ነው ናቹራል የሚለውን ያስመርጣል። እሱን ከጨረሳችሁ በኋላ ኔክስት ስታደርጉ ምንድነው የሚያመጣው እዚህ ጋር አካዳሚክ ፐርፎርማንሱ ምን ይመስላል የሚለውን ያሳያል። እሱ ደግሞ ቼክ ካደረጋችሁ በኋላ ፋይዳ አውተንቲኬት ያደርጋል። ይሄ ማለት ከዶክመንት ትምህርት ሚኒስቴር እና ከናሽናል አይዲ ጋር ያለውን ኮኔክት ያደርጋል ማለት ነው። ከሱም ኮኔክት ካደረገ በኋላ ደግሞ ሪቪው ያደርጋል። ሪቪው የሚያደርገው ምንድነው ኮምፕሊት ያደረጋችሁት ነገር ከመጀመሪያ እስከ መጨረሻ ያለውን ሪፌር ያደርግና በትክክል የተሰራ ከሆነ አክሰፕት ያደርጋል። ካልተሰራ ደግሞ ሪጀክት ወይም እንደገና አፕላይ የምታደርጉበትን ስቴፕ ያመጣል ማለት ነው። ስቴፑ ይሄን ነው መስሎ በጣም ቀላል ነው። 2 ደቂቃ እና የማሁል ነው። አንድ በቀላሉ መጨረስ ትችላላችሁ። ካልሆነ ተጨማሪ ያልገባችሁ ነገር ካለ ሜሴጅ ቦታ ላይ ኮሜንት ቦታ ላይ ጻፉልኝ። በጣም ቀላል ስለሆነ እንግዲህ ይሄን ስቴፕ አሞልቶ መሄድ ነው። ይሄን እንደጨረሳችሁ ቀጥታ የምትጠይቀው አካዳሚክ ፐርፎርማንሱን ይጠይቃል። ከዛ ፋይዳ ላይ ኮኔክት ማድረግ ትችላላችሁ። ከዛ የመጨረሻ ክሊክ የሆነ አክሰፕት የምታደርጉበት ይሄን በግዴታ ከሰኞ እስከ ሰኞ ባለው ጊዜ ውስጥ እንድትጨርሱ ነው እንግዲህ የተገለጸው ማለት ነው። ተጨማሪ ደግሞ ያልገባችሁ ነገር ካለ ኮሜንት ቦታ ላይ ማስቀመጥ ትችላላችሁ። ይሄ ሊንክ ለማግኘት ከፈለጋችሁ የቴሌግራም ሊንክ እዚህ ጋር ሜሴጅ ቦታ ስላለ ቴሌግራም ላይ ስትነኩ ወደ ቴሌግራም ይወስዳል። ከዛ ሊንኩን ነክታችሁ መመዝገብ ትችላላችሁ ማለት ነው። የዩቲዩብ ቻናል ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ተጨማሪ ደግሞ የኤግዚት ኤግዛም የተሰራበት ብዙ ቪዲዮዎች አሉ። እሱን ደግሞ ከስር ማግኘት ትችላላችሁ ማለት ነው። በሌላ ጊዜ እስከምንገናኝ